የዓለም የኢንዱስትሪ አብዮቶች የተመሩት በኃይል ነው። የምድራችን የስልጣኔ በሮች የተከፈቱት፣ የኃያልነት ሀዲዶች የተነጠፉት የኃይል ልማት ሰልፍን በመሩ ሀገራት ነው። በዛ የአውሮፓ የስልጣኔ ንጋት በእንፋሎት ኃይል የሚሰሩ ማሽኖች ለሺህ ዓመታት አፈር የገፋውን የአውሮፓ አርሶ አደር ወደ ፋብሪካዎች ጩኸት፣ ወደ ማሽኖች ምርት አሸጋገሩት። የምድራችን ታላቅ ሽግግር ሆነ። በዓለም የታሪክ መዝገብም ቀዳሚው የኢንዱስትሪ አብዮት ሆኖ ታትሟል። እና እንግዲህ የኃይል ልማት የአጠቃላይ ኢኮኖሚ ልማት ዋዜማ፣ የደረጀ ጥልቀትና ስፋት ያለው ስልተ ምርትም መረማመጃ ጉልበት ነው። የምድራችን የልማት አብዮትና ሽግግሮች የተመሩበት ኃይል ኢነርጂን አብዝቶ ማምረት ሀገራት በወረቀት ባቀዱት ልክ የመልማትን ከፍላጎት የተሻገረ ብርቱ ጉልበት ይሰጣቸዋል። ይህ በአንድ ገጽ ነው። ደግሞ በሌላ ገጽ ዓለማችን ከነዳጅ የኃይል ጉልበት ወደ ታዳሽ ኃይል ልማት የሽግግር ጎዳና ላይ ናት። የኢትዮጵያ ስትራቴጂካዊ የልማት ቅኝትና አቅጣጫ ታዳሽ ኃይልን ልዩ መሰረት ያደረገ ነው። ኢትዮጵያ ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። የአባይ ምድር ኢትዮጵያ በታላቁ የህዳሴ ግድብ ቀጠናውን ለማብራት ትጋት ላይ ናት። ደግሞ ኢትዮጵያ ሀገሩ ሁሉ ወንዝ ነውና አቅም ሁሉ ብዙ ነውና ጂኦተርማል የተፈጥሮ ጋዝ፣ ከአድማስ አድማስ ከተራራ ተራራ የሚወረወረው ነፋስ፣ ባዮጋዝ፣ እነዚህ ሁሉ የታዳሽ ኃይል ብዝሃ መሰረቶች ናቸው። ከብክለት ነፃ የኃይል ምንጭ ለዘላቂ የኢኮኖሚ ግንባታ መዋል አለበት የኢትዮጵያ እምነትና ተግባር ነው። ከጉባ እስከ አይሻ ከጊቤ እስከ ኮይሻ የተገነቡት የኃይል ልማቶች ሁሉ ለዚህ የምስክር ሐውልቶች ናቸው። ኢትዮጵያ ውስጥ፣ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። በደቡብ አፍሪካው የቡድን 20 አባል ሀገራት ጉባኤ ኢትዮጵያ ታላቁ የህዳሴ ግድብ የመቻል ምልክት አድርጋ ያቆመችው እንደ ወንዙ ግዙፍ፣ እንደ ውሃው ኃያል፣ እንደ ተፋሰሱ እርዝመት ዘመንና ትውልድ ተሻጋሪ አድርጋ የገነባችው ባለግርማ ግድብ ነው። የአፍሪካ የተስፋና የልማት ተምሳሌት ታላቁ የኢትዮጵያ ህዳሴ ግድብ የታዳሽ ኃይል ልማት ህልሞች ውክልና ነው። የኃይል ልማቱን ወደ ነፋስ፣ ጂኦተርማልና የኒውክሌር ኃይል እያሸጋገርን ነው። ተግባሩ የአፍሪካን ኢንዱስትሪ ማስፋፋትና ከብክለት የጸዳ ኢኮኖሚን የመገንባት ሂደት ማሳያ ነው። የኃይል ልማት ላይ የሚደረግ ኢንቨስትመንት አጠቃላይ ሀገራዊ ሪፎርምን የመሸከም አቅም ያለው ኃይል ከማምረትም በተጨማሪ አጀንዳው ትውልዳዊ ነው። በኢትዮጵያ የጊቤ ተፋሰስ ኮይሻ ዕለት ዕለት እያደገ ዕለት ዕለት እንደ ተራሮቹ እየገዘፈ በዛ ሸለቆ ብርሃን እየተወለደ ነው። ይህ ብርሃን የኢትዮጵያን የጨለማ ዘመን እንዲያነጋ ይጠበቃል። ይህ ብርሃን ብዙ ሚሊዮን የገጠር ኩራዝና ፋኖሶችን እንዲተካ ይጠበቃል። ይህ ብርሃን ለኢትዮጵያ ማንሰራራት መሪ ጉልበት እንዲሆን ይጠበቃል። ኮይሻ ወይም ጊቤ 4 የህዳሴ ታናሽ ከህዳሴ ቀጥሎ በጣም ትልቁ ግድብ ነው። ማሸጋገር የሚገቡን ወሳኝ የሀብት ዘርፎች አሉ። ከነዚህ ውስጥ አንዱ ኢነርጂን ማምረት መቻል። የኢትዮጵያ የኢነርጂ ልማትን በመንግስት ቁጥጥር ብቻ ሳይሆን የግል ዘርፍ የሚሰማራበት፣ ኢንቨስትመንት የሚስፋፋበት፣ የሀገር ልጅ ስራ የሚቀጠርበት እንዲሆን ነው እቅድና ስምሪቱ። የኃይል ልማት ራትም መብራትም እንዲሆን ለዚህ አብነት ቢፈለግ እነሆ የሐዋሳው የሶላር ፓኔል ፋብሪካ የመጀመሪያው ዙር ፕላንት የሶላር ሴል የሚመረትበት ነው። እቅዳችን ውስጥ ያስገባ ነው። ጌም ቼንጀር የሆኑ ኢንቨስተርስ ሄድ ሃንት እያደረግን እየመረጥን ማምጣት ይገባናል። በድምር አይሆንም በሚል አፕሮች ነው ያመጣናቸው። 3 ወር 4 ወር ቢሆን ነው ቪየትናም ከሄድን። በዚያች ጊዜ ውስጥ ፋብሪካው ማየት ተችሏል። ለሀገራዊ ልማት የሚውል የኒውክሌር ኃይል ልማት የኢትዮጵያ ሌላኛው የኃይል ልማት ጉልበት በታላቅና መለስተኛ ግድቦች ከሚመረተው ባሻገርም ከነፋስ ጉልበት በተደማሪ ከሌሎችም የኃይል መሰረቶች ባለፈ የኒውክሌር ኃይል ልማትም የኃይል ልማት ትጋቱ ተደማሪ ነው። ጠቅላይ ሚኒስትር አብይ አህመድ በመስከረም ወር በዓለም አቀፉ የአቶሚክ ፎረም የኢትዮጵያን የኃይል ሽግግር ራዕይ በገለጹ ሰዓት የኒውክሌር ቴክኖሎጂ አስተማማኝና
የተሻለና ዝቅተኛ የካርበን ልቀት ያለው የኃይል አቅምን ይሰጠናል። የምግብ ሉዓላዊነታችንን ያጠናክራል። ተመራማሪዎቻችንን ለፈጠራ አቅም ይሰጣል። ለኢትዮጵያ ኒውክሌር ኃይል ብቻ ሳይሆን ከህዝባዊ አጀንዳዎች ጋር የተሳሰረ ነው። For Ethiopia, nuclear is not only about energy, it's about people. በምዕራብ የህዳሴ ፀሐይ ወጣ፣ በምስራቅ ደግሞ የጋዝ ልማት አዲስ ጮራ። የኃይል ልማት የኢንቨስትመንት በር ለሀገራዊ የልማት ትንሣኤ አብሪ ፋና የማንሰራራት ጉዞ አስተማማኝ ሀዲድ ነው። ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። የኃይል ሽግግርን የታዳሽ ኃይል ኢንቨስትመንትን በተመለከተ የኢትዮጵያ ጥያቄዎች እንደ ቀን ብርሃን የጠሩ አፍሪካን አስበው ከሀገር የተሻገሩ ለአህጉራዊ ራዕይ የሆኑ ጥሪዎች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዓለም አቀፍ አጋሮች በአዲስ አበባው የአፍሪካ የአየር ንብረት ጉባኤ ያቀረቡት የአህጉራዊ ስትራቴጂ ማዕቀፍ ከዓለም አቀፍ አጋሮች ጋር በተረጅነት ሳይሆን በጋራ ተጠቃሚነት የኢንቨስትመንት መርህ እንዲሰራ የሚል ሆኗል። Not to fund us because we are impacted, but to invest with us because we are visionary. አዎ ጫካዎች የበዙላት ታላላቅ ኢንዱስትሪዎች ያልተስፋፉባት አፍሪካ ችግሩን አላፈለቀችውም። ለመፍትሄው ግን መትጋታችን የህልውና ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ Africa can lead in solving it. ታላላቅ የምድራችን የልማት አብዮቶች የተመሩበት የኃይል ልማት ለኢትዮጵያ አዲስ የለውጥ አድማስነትና ኢትዮጵያን ወደ የልማትና የብልጽግና ተምሳሌትነት ለማሸጋገር ምርጫ ሳይሆን ግዴታ የሆነ የዘመን ክስተት ነው። መልማት ወይም ድህነት፣ መብራት ወይም ጨለማ፣ ፈጣን ኢንቨስትመንት ወይም የተረጅነት ዝግመት